ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምናል? እንግዲህ ሁላችንም ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ነው የተጠመቅነው። እኛ ከክርስቶስ ጋር አንድ ለመሆን የተጠመቅን እኛ ክርስቲያኖች ያኔ ስንጠመቅ ከሞቱ ጋር አንድ ለመሆን እንደተጠመቅን አታውቁምን እያለ ነው። እሺ ከሞቱ ጋር አንድ እንሆን ዘንድ ይኸው ለኃጢአት መሞት ማለት ይሄ ነው። ከላይ ምን ብሎ ነበር? ለኃጢአት የሞትን እኛ ብሎ ነበር። ይኸው ለኃጢአት መሞት ማለት ይኸው ከክርስቶስ ኢየሱስ ጋር ከሞቱ ጋር አንድ ለመሆን የተጠመቅነዋል። እሺ ስለዚህ ምን አለ? ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከዛ ቁጥር 4 ላይ እንግዲህ ክርስቶስ ምን ብያቸዋለሁ? ሞቶ አልቀረም አይደል? ምን አለ ራሱ ሐዋርያው ቅዱስ ጳውሎስ? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንግዲህ ተነስቷል፣ ሞቶ አልቀረም። እኛ ደግሞ ምን ያለን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን፣ ከክርስቶስ ኢየሱስ ጋር ከሞቱ ጋር አንድ ለመሆን የተጠመቅን፣ አብረን የሞትን እኛ አለ። ኦኬ እኛም በአዲስ ህይወት እንድንመላለስ አለ። በአዲስ ህይወት ምን ማለት ነው? አሮጌ ህይወት ውስጥ ነበረን አይደል? በበደላችን ሙታን የነበርንበት አሮጌ ስጋ የያዝንበት አዳማዊ ማንነት የነበረበት ክርስቶሳዊ ያልሆነበት ይሄ አሮጌው ማንነት ነበረን። ያ አሮጌው ህይወታችን ተወግዶ ተቀብሮ በአዲስ ህይወት እንድንመላለስ በክርስቶሳዊ ማንነት እንድንመላለስ አለ ማ ሐዋርያው ቅዱስ ጳውሎስ ከሞቱ ጋር ከማሞት ከኢየሱስ ሞት ጋር አንድ እንሆን ዘንድ በጥምቀት ምን አለን? ከእርሱ ጋር ተቀበረን። በጥምቀት ከእርሱ ጋር ምን አድርገናል? ተቀብረናል። ይሄው የሞት ነው በጥምቀት ነው፣ የተቀበርነው ራሱ በጥምቀት ነው። ምን እንል ዘንድ ነው ግን የተቀበርነው? በአዲስ ህይወት ምን እንድንል እንድንመላለስ። ከዛስ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ከላይ ምን ብለናል? እንግዲህ በጥምቀት ከእርሱ ጋር ሞተናል ብለን የለ? እሺ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን። ከዛ በፊት ግን ክርስቶስ የሞተው የት ነው? ምን ላይ ነው? መስቀል ላይ አይደለ? ኮመንት ላይ ጻፉልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ምን ላይ ነው? መስቀል ላይ። መስቀል ላይ ነው የሞተው። ጻፉልኝ ኮመንት ላይ መስቀል ላይ ነው የሞተው። ስለዚህ እኛ በጥምቀት ከእርሱ ጋር መስቀል ላይ ነው እሺ የምንሞተው። እሺ ይሰቀላል ማለት ነው አሮጌ ሰዋችን። እሺ እሱን አሳያችኋለሁ። ስለዚህ ሞት ያለው የት ነው ማለት ነው? መስቀል ላይ ነው። ሞት ያለው ከመስቀል በፊትም ከመስቀል በኋላም አይደለም፣ መስቀሉ ላይ ነው ሞት ያለው። ሞቱ ራሱ እሺ የክርስቶስ ሞት። ስለዚህ የእኛ ሞት ደግሞ ከክርስቶስ ሞት ጋር አንድ የሆነው በጥምቀት ነው ብለናል። ስለዚህ ይህን ሞት የምናገኘው እዚሁ መስቀል ላይ ነው ማለት ነው። እሺ እዚሁ መስቀል ላይ ነው። ከዛስ ምን አለ? እንግዲህ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ከኢየሱስ ጋር እሺ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እኛ ክርስቲያኖች በትንሣኤ ሙታን እናምናለን እንላለን አይደለም? በሙታን መነሳት እናምናለን። ስለዚህ ትንሣኤ ደግሞ አለ። ስለዚህ ከእሱ ጋር ደግሞ የትንሣኤያችን በኩር ክርስቶስ ነው። ይኸው ከእርሱ ጋር በአዲስ ሕይወት እንድንመላለስ ዘንድ አሮጌው ስጋችንን አስወግደናል። አሁን ደግሞ በትንሣኤ ደግሞ ምን እንተባበራለን እያለ ነው። ቁጥር 6 ላይ ሊድ እዚህ ላይ ነው ዋናው። ከእንግዲህ ወዲህ ለኃጢአት እንዳንገዛ። ከላይ ምን ብሎን ነበር? ካስታወሳችሁ ከላይ ምን ብሎን ነበር? ለኃጢአት እንዳንገዛ አለ። ኦኬ በሚገባችሁ ብዬ ነው እሺ እንደዚህ ያልኩት። ያ ማለት ከላይ ቃል በቃል ምንድን ነው የሚለው? እንዴት በኃጢአት እንኑር፣ እንዴት በእርሱ እንኖራለን። ኦኬ ለኃጢአት የሞትን እኛ እንዴት በእርሱ እንኖራለን ማለት እንዴት በእርሱ እንገዛለን እያለ ነው አይደል? በኃጢአት መኖር ማለት ለኃጢአት መገዛት ማለት ነው። ባይዘው አይደለ? በኃጢአት መኖር ማለት። ከዛ ግን 6 ላይ ምን አለ መሰላችሁ? ምን አለ? ከእንግዲህ ወዲህ ለኃጢአት እንዳንገዛ። ከላይ ይኸው ለኃጢአት ሞተናል ብሎ ነበር። አሁንስ ለኃጢአት እንዳንገዛ የኃጢአት ስጋ ወይ ደግሞ ይሄ የኃጢአት ስጋ የሚለው አዳማዊ ማንነት። እሺ አዳማዊ ማንነት ክርስቶሳዊ ያልሆነ ማንነት ከእናት ከአባታችን ይዘነው የተወለድ ነው። ኦኬ ከአዳም መውደቅ ጀምሮ ሰው ሁሉ ይዞት እየተወለደ ያለ ያ ማንነት አሮጌ ማንነት የኃጢአት ስጋ ይለዋል። እዛው ቀጠሌልና የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለናል። ኦኬ ይኸው ለኃጢአት እንዳንገዛ ይኸው እንዲህ ነው የሞት ነው። እንዴት? ከእርሱ ጋር ተሰቅለን። እንዴት? ይኸው ሞቱን በሚመስል ሞት በጥምቀት ሞትን፣ ከዛ በጥምቀት ተቀበረን እያለን ነው ማለት ነው። ስለዚህ ምን ሲል ከእርሱ ጋር ተሰቀለ ሲል ወይም ደግሞ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ሲል በቃ አሮጌው ሰዋችን ከኢየሱስ ጋር ሞቷል፣ ተሰቅሏል። አሮጌው ሰዋችንን ሰቅለነዋል፣ እኛ ተሰቅለናል።
ከክርስቶስ ጋር ሞቱን በሚመስል ሞት አንድ ነን። እሺ ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን ብለን ነው የምናምነው። ከዛስ ግን እዛው 6 ላይ ምን አለመሰላችሁ የሞተስ ጻፉልኝ ኮመንት ላይ የሞተስ ከኃጢአቱ ጸድቋል። የሞተ ከኃጢአቱ ምን ብሏል? ጸድቋል፣ ነስቷል። አሁን ኃጢአቱ ታጥቧል። ምን ያለ የሞተ ከኃጢአቱ ምን ብሏል? ጸድቷል። የሞት ነው በምንድን ነው ብያችኋለሁ። ከላይ እዚሁ 6 ላይ ከላይ ሞቱን በሚመስል ሞት በምንድን ነው የተባበር ነው አለ? በጥምቀት ወነአምን በአሐቲ ጥምቀት ለስርየት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ማለት ይሄ ነው። ይኸው ኃጢአት እንዴት እንደሚሰረይበት ማለት ነው። ይኸው ይናገራል ሐዋርያት ሥራ ላይ ከኃጢአታችን እንዴት እንደምንሰረይበት በዚህ ስለ ጥምቀት የተነገረ ክፍል አሳያችኋለሁ። የሞተስ ከኃጢአቱ ጸድቋል። ይኸው በቃ ሰው ከኃጢአቱ የሚጸድቀው ምን ሲል ነው እያለ ነው? ሲሞት አይደለ? በቃ ሊትራሊ እንዲህ እያለ ነው። ሰው ከኃጢአቱ የሚጸድቀው ሲሞት ነው አለ። እንዴ የት ነው የምንሞተው? አሁን ቅድም ክሌም አድርገዋል አይደለ? ፕሮቴስታንቶች እንዴ በዛ ጊዜ የለንም መስቀል ተዘጋጅቶልን ነው እንዴ? እጃችን ተወጥሮ ነው እንዴ? አይደለም። እና እንዴት ነው? ይሄው ክርስቶስ ያደረገውን የመስቀል የቤዛነቱን ስራ በዚህ ምስጢር እናገኘዋለን። በጥምቀት በዚህ ምስጢር እናገኘዋለን። በጥምቀት ምን እናደርጋለን? እንሞታለን። ይሄው ከክርስቶስ ሞት ጋር ይሄ ነው ለኃጢአት መሞት ማለት ባይዘው። እሺ ለኃጢአት እንዳንገዛ ነው ለኃጢአት ምን ሞተው። ለኃጢአት እንዳንገዛ አሮጌ ሰዋችን ከእርሱ ጋር መሰቀል አለበት። ሐዋርያው ቅዱስ ጳውሎስ ይሄው እኔ ከጌታዬ ጋር ተሰቅያለሁ። አዎ ግን በምን? ይሄው በራሱ አስተምህሮ በጥምቀት የሞተስ ከኃጢአቱ ጸድቋል። ስለዚህ ከኃጢአት ለመጽደቅ መሞት ያስፈልገናል። ቁጥር 3 ላይ ደግሞ የምንሞተው ከሞቱ ጋር አንድ የምንሆነው በጥምቀት ነው አለ። ይህን ከመናገሩ በፊት አንድ ቃል ልድገምላችሁ። ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችናል። ከኢየሱስ ጋር አንድ መሆን ማለት ነው። ድህነት ማለት መዳን ማለት መዳን ማለት ከኢየሱስ ጋር አንድ መሆን ማለት ነው። ይኸው ኢየሱስ ከመምጣቱ በፊት ከማን ጋር ነበረን? አንድ ከማንም ከአዳም ጋር ነበረን አንድ። እስቲ ንገሩ። ኢየሱስ ክርስቶስ ከመምጣቱ በፊት ከማን ጋር ነበረን? አንድነታችን ከማን ጋር ነው? ኦኬ ለምሳሌ ያው እዚህ መጥቀስ ያስፈልጋል። እነሱን ያው ያልዳኑ ስለሆኑ ለምሳሌ አንድ ሙስሊም እንጥቀስ። አንድ ሙስሊም ከማን ጋር ነው አንድ? ይኸው አዳማዊ ማንነት የወደቀውን ስጋ ነው የያዘው። በቃ ያ ሰው አንድ ሙስሊም ብታመጡ አልዳንም፣ ክርስቶሳዊ አይደለ፣ አልታደሰ፣ ማንነቱ የድሩ አሮጌ፣ ምንም ያልዳነ ሰው ከማን ጋር ነው አንድ? ይኸው ከወደቀው አዳም ጋር። ስለዚህ ሰው ልጅ መጀመሪያ ክርስቶስ ከመምጣቱ በፊት ከማን ጋር ነው አንድ የምንሆነው? ከአባታችን ከአዳም ጋር። ይኸው በመዋለድ ውስጥ ከአዳም ጋር ምን እንላለን? አንድ እንሆናለን። ለምን? አዳማዊ የሆንን ነው የምንወለደው። ለዛ ነው ኦሪት ዘፍጥረት ላይ ምዕራፍ 3 ሲናገር፣ ሶሪ ከተሳሳትኩ ጥቅሱን ታረሙኛላችሁ። ምዕራፍ 3 ኦኬ መስራት ብቻ 5 ወይ 3 ማሜ ወይ ሚኪ አንትሽ አግዙኝ። ብቻ አዳም ልጆችን ሲወልድ በራሱ አምሳል ነው አይደለ? በራሱ ምሳሌ ነው እየወለደ የሄደው። በራሱ ምን ምሳሌ አይ ቲንክ 5:3 መሰለኝ። ኤኒዌይስ ብቻ አስገባው እስቲ እንትና የሚለውን ስታንድ ዊዝ ምናምን የሚለውን አስገባው። እሺ እኔ ልቀጥል። ስለዚህ አዳም በራሱ ምሳሌ ነው የሚወልደው። ልጆቹ ማንን ነው የሚመስሉት? አዳምን። እሺ የእነሱ ልጆች ማንን ነው የሚመስሉት? አዳምን። ይኸው በምሳሌ ነው በቃ። ከዛ በመዋለድ ውስጥ ይኬድና አብርሃም ጋር ይደረሳል። አብርሃም ማንን ነው የሚመስለው? አዳምን። ክርስቶስን ሊመስል ማንም አይችልም። ከዛስ ይሄዳል ሙሴ፣ ዳዊት እንዲህ እያለ ሄደና ኢየሱስ ጋር ግን አሁን እኛ ማንን ነው የምንመስለው? ጌታችንን። ኦኬ በነገር ሁሉ እኛን የመሰለ መምህራችን፣ የእምነታችን ጀማሪና ፈጻሚ እሱን ነው የምንመስለው። እንዴት? ከክርስቶስ ኢየሱስ ጋር አንድ ለመሆን ከአዳም ጋር አይደለም፣ ከኢየሱስ ጋር አንድ ስንሆን ነው ድህነት ያለው። ልጅ ተብለን የምንጠራው ባይዘዌ ይሄው እሱ የባህሪ ልጅ ነው። እኛ እሱን ካለበስ ነው እንዴት ነው ልጅ ብሎ የአብ ልጅ ተብለን የምንጠራው? አዳብሽን የባህሪ ልጅ ልንሆን አንችልም። የጸጋ ልጆች ነን፣ የስጦታ ልጆች ነን። ኦኬ እንዴት ነው ልንሆን የምንችለው? ልጅነትን ልናገኝ የምንችለው ክርስቶስን ካለበስ ነው። አንችልም። ለዛ ነው ገላትያን 3:27 ላይ ይሄው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ይሄው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችሁታል? ጌታችንን ክርስቶስን ለብሳችሁታል።
በቃ ግልጽና ግልጽ ብላክ ኤንድ ዋይት ነው የተጻፈው። ጌታችንን ለብሳችሁታል። ስለዚህ የጽድቅ ልብሳችንን ካለበስን ራቆታችንን ነን ማለት ነው። ሰው ልብስ ካለበሰ ራቆቱን ነው አይደለ? ሰው ልብስ ካለበሰ ራቆቱን ነው። በቃ ይሄን ወቁት፣ ይሄን ያዙት። ስለዚህ ልብስ ያስፈልገን ነበር። ክርስቶስ ከመምጣቱ በፊት በቃ ራቆታችንን እርቃናችንን ነበርን። ስለዚህ ከክርስቶስ ጋር አንድ ሆነን ክርስቶስን ምን ማድረግ አለብን? መልበስ አለብን። ምን ለመሆን? የጽድቅ ልብሳችንን የምንለብሰው ምን ለመሆን? ለመዳን። በቃ ብላለች ያችን ልጅ እንደው። ስለዚህ ለመዳን ምን ማድረግ አለብን? የክርስቶስን መልበስ አለብን። ካለበስን አለቀ ደቀቀ ነገር። አልዳንክም። ክርስቶስን ፕሮፐርሊ ካለበስክ አልዳንክም። አያቅህም ማንም ማለት ነው። ማንም አያቅም። ክርስቶስን ስንለብስ ግን አሮጌ ሰው እንሆናለን? አንሆንም። ክርስቶስን ስንለብስ ምንድን ነው? አዲስ ሰው ነው የምንሆነው። ይኸው አዲሱ ሰው ክርስቶስ፣ ይኸው ዳግማዊ አዳም የተባለው ኢየሱስ ክርስቶስ አዲሱ ሰው። አሮጌው ሰው ማን ነው? ሁለት ሰዎች ነው። አሮጌ ሰው ማን ነው? አዳም። አዲሱ ሰው ማን ነው? ጌታችን። ይኸው ክርስቶስን ስንለብስ እኛ አዲስ ሰው እንሆናለን። ካለበስክ ግን አሮጌ ነህ፣ አዳማዊ ነህ፣ ሲኦል ነህ። ሲኦል ገሃነም የተዘጋጀልህ እዛ ነው የምትገባው። አያቅህም። ማነህ አንተ ይልሃል። ጌታዊ እንዴ ስምን ስጠራ አላቅህም ይልሃል። በቃ ትክክለኛ መስመር ላይ አይደለም፣ ትክክለኛ አስተምረው ላይ አይደለም። ስለዚህ ክርስቶስን በምንድን ነው የምንለብሰው? በጥምቀት። ገላትያ 3:27 ክርስቶስን በምንድን ነው አንድ የምንሆነው? ሮሜ 6 ቁጥር 3 ላይ በጥምቀት። ቆላሲስ ቅዱስ ጴጥሮስ ምዕራፍ 3:21 ይሄው ጥምቀት ያድናል የተባለ ማለት ነው። ስለዚህ ጥምቀት ምንድን ነው? ጥምቀት ማለት ስትጠየቁ ክርስቲያኖች፣ ጥምቀት ማለት የጌታችን ጥምቀት ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስን የማዳን ስራ፣ የመስቀል ላይ ስራ በመንፈስ ቅዱስ የምናገኝበት ታላቅ ምስጢር ነው። ይህ ደግሞ ምስጢር የእኛ ስራ አይደለም። የማ ስራ ነው? የእሱ ስራ። ለእኛ ምንድን ነው? የበጎ ህሊና ልመናችን ነው። ጥምቀቱ ምንድን ነው? የበጎ ህሊና ልመናችን ነው። ካስታወሳችሁ ህሊናችን ምን ብሏል? ቆሽሿል፣ መታጠብ ያስፈልገዋል። ለምን? እነዛ የብሉይ ኪዳን የኮርማ የዋኖስ እነዚህ መስዋዕቶች ህሊናን እንኳን ሊያነጹ አልተቻላቸውም ተብሏል። ስለዚህ ህሊና ነፍሳችንን፣ ማንነታችን ሊያነጻን ያልተቻለ መስዋዕት ነበረ በብሉይ። ስለዚህ በአዲስ ኪዳን ግን ልክ ቅዱስ ጴጥሮስ እንደተናገረ አንደኛ ጴጥሮስ ምዕራፍ 3:21 እንደተናገረ ይህም አለ ለእግዚአብሔር የበጎ ህሊና ልመና ነው አለ። ስለዚህ የምናገኝበት የበጎ ህሊና፣ መልካም ህሊና፣ አዲስ ማንነት የምናገኝበትን ምስጢር ነው። ስለዚህ አንድ ሰው ወደ ጥምቀት ሲገባ ምን ያደርጋል? ሪጀነሬት ይሆናል። ምን ይሆናል? ዳግም ይወለዳል። ዳግም የሚወለደው ምንድን ነው? ከአሮጌው ወደ አዲስ ሲመጣ ምን ይባላል? መታደስ፣ ዳግም መወለድ ይባላል። ይህንን የመጀመሪያ ያስተማረ ማነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ ምን አለ? ሰው ዳግመኛ መወለድ አለበት። ዳግመኛ ማለት ሪጀነሬት ማለት ነው። ሪጀነሬት ነው ያለው። ሪ ሲሆን ዳግመኛ ማለት ነው። ዳግመኛ መወለድ መታደስ አለበት አለ። እንዴት? ከውሃና ከመንፈስ። ይኸው ከዛስ ይሄ ከውሃና ከመንፈስ የተባለው እንዴት እናገኘዋለን? ቲቶ 3:5 ላይ ምን ይላል? ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ምን አለ? አዳነን እንጂ እኛ ካደረግነው አይደለም። ይኸው ጥምቀቱንም አይደለም ያደረግነው፣ እሱ ነው ያዳነን። እንዴት? በመንፈስ ቅዱስ መታደስ። እሺ፣ ለአዲስ ልደት ደግሞ በሚሆን መታጠባል። ስለዚህ ሰው ልጅ ሪጀነሬት ማድረግ አለበት፣ ክርስቶስን መልበስ አለበት። የጽድቅ ልብሳችን ኢየሱስ ክርስቶስን ካለበስን መዳን የሚባል የለም። ስለዚህ ሰው ክርስቶስን ካለበሰ ከክርስቶስ ጋር አንድ ካልሆነ አይድንም። አላብዛባችሁ፣ እግዚአብሔር ያክብርልን። ቴንኪዩ። ቀጥሉ። ቃሉ የተነሰማልን ናትዬ። በቃ ይሄንን ነው እኮ ዋናው ጉዳይ የተባለው። ይሄንን ላለመቀበል ነው እንደዛ ዙሪያ ጥምጥም በእምነት ተሰቅለናል ብላብላ ብላብላ የሚሉ ወሬዎችን ሲያወሩ የነበሩት ቅድምና ይኸው ይሄንን ነበረ መጨረሻ ላይ ሊያስረዳ የፈለገው መጽሐፍ ቅዱስን ገልጾ ሲያሳያቸው የነበረው። እነሱ ግን መጽሐፍ ቅዱስን ሳይሆን የራሳቸውን የተመቻቸውን ሀሳብ ለመተርጎም ነበረ ፍላጎታቸውና በራስ ፍላጎት መሄድ የሚያመጣው ጣጣ ይሄ ነውና ከክርስቶስ በጣም ያርቃል። ይህንን እየሰማችሁ እንግዲህ ፕሮቴስታንቶች መለስ እንድትሉ ወደ እውነተኛው አስተምሮ እንድታመትሩ እንጠይቃለን። ሚኪ፣ ልደት፣ ማሂ ሰላም በሉን። ልደት ሀሳብ ካለ ትጨምራለህ።
ቃልዮት ያሰማል። እናቱ ልደት ይሄድ ብለን ነው። ልደቱ ሰላም ነው? አብሮን አይደለም ማለት ነው። ልደት ማሂ ሰላም ቤት ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን። መቼም እንደ ጌርሳ ምርጥ ሪከርድ እንዳለሽ እርግጠኛ ነኝ። ሪከርድ እያደረግኩ ነበር። ናቲ ቃልዮት ያሰማልን። ማስፈራሪያቸው ሪከርድ ነበር። ቀጥል ናቲ። አሁንም እንግዲህ ሌላ ሀሳብ ካለ ወይንም ደግሞ ጥምቀት ላይ ሚኪ አወራ። ማማዬን ተዋት፣ ባታወራ ደስ ይለኛል። ድምጿን ባልሰማው ግን ከድንገት ሀሳብ ካላት ታወራለች። ከዛ ታብታብ አድርግልን። ቃልዮት ያሰማልን። አንትሽ ወንድማችን ናቱ ቃልዮት ያሰማልን። እግዚአብሔር ያክብርልን ስላስተማራችሁን። ታች ደግሞ ይሳተፍ አይሻልም? አንቱ እውነት ለመናገር ብትወርጂልኝ ደስ ይለኛል። ማነው ሞዴሬተርን የነጠቀኝ እዚህ ቤት? እስከ ወዲያኛው ነው ከአባ ምልካት የቤቱ ባለቤትም ሲያዋርደኝ ተመልከቱ። ይሄ ሌላ አካውንት ነው እንዴ? አንትሽ ሰውዬ አለ እኮ ሞዴሬተር አለ። ምንድነው የምታወራው? እንዴት ነው ታዲያ የሚሰራው? አረ የለኝም እባክህ አንተ። ማማዬ እንዴት ነሽ? በቃ ሞዴሬተር እስኪሰጠኝ ጸባይ ላሳምር እባክህ። የለኝም እባክህ ሞዴሬተር። ይሻልሃል እንደሱ። ማማዬ አውሪ፣ ቀጥልበት በዚሁ። አንተም ድምፅ አሰልችቷል። በቃ ቴንኪው። ኧረ በጣም ጭንቅ ነው። ሚኪ ምኑን ልቀጠልበት? ናቱ መንፈሳዊ ዲሴብሊቲ ያለባቸው ሰዎች ጋር ለምንድን ነው ይዘን የምትገባው? እኔ ጥያቄ እሱ ነው። በጣም ኮንሰርን እያደረገኝ ያለው እሱ ነው። ምን አድርጎ ነው የምትለው? ደግሞ እንትን የሚባል ነገር ታውቃለህ ሚኪ? አንድ አይነት ወፎች ምናምን በአንድ ላይ ይበራሉ ምናምን የሚባል ነገር አለና ዲሴቢሊቲ ስትል ጤነኛ አጣው ነው የምልህ። እንትን ትዝ ካለህ ይሄ የባፕቲዝም እና ይሄ ብቻ ሳክራመንቶች ላይ ምናምን ላስታይም ማነው ፓስተር ጳውሎስ ፈቃዱ መጥቶ ያብራራላቸው ጊዜ በማግስቱ ነበር ጌርሳም ሪፍሌክት ያደረገው እና ምንም እንትን ሊል አይችልም ማለት እዛችኛዋ ሲቹዌሽኗ ላይ ብቻ የለም እዛ ጋር አንገታቸውን እየነቀነቁ ኮንፊርም የሚያደርጓት የለም እንደዛ ነው እና ላለማመን የወሰኑበት ነገር ነው እና እኔ በጣም ነበር ስታሳዝነኝ የነበረው። ዝም ብሎ ድካም ነው። ሚን አባት እንኳን ሜንሽን አድርጉ። በቃ አሁን ባይብሊካሊ ልንስማማ አልቻለም። ስለዚህ አባት እንኳን ሜንሽን እናድርግ ከቤተክርስቲያን ከመጽሐፍ ቅዱስ ውጭ ብትላቸው ምንም ሜንሽን ሊያደርጉት የሚችሉት ሰው እንደሌለ ኢቨን ማለት በእነሱ በኩል እንኳን ይደግፍልናል ትንሽ ሀሳቡን እንኳን ይይዛል የሚሉት ሰው እንኳን ሜንሽን የሚያደርጉ ሰዎች አሉ እና አንደር ሊግ ስትጫወት ነበር እንደ ስቱዋርት ሉተር ብሎ ቁጭ ይላል። ሌላ የት አባቱ ይሄዳል? ሉተርም ቢሆን መቼ ይሰማዋል? ኧረ አንዱ እንትን ብሎኛል እኮ ሰዎች አባት አለ ኧረ የለኝም ምናምን ብሎኛል። ያሳዝናሉ እኮ አባት አልባ መሆን ከባድ ነው። ግን ይመስለኛል ሚኪ ግን ይሄ አሁን ጳውሎስ ፈቃዱ ምናምን ያልከው ፕሪሪከርድ ነው እንዴ? ይሄ ፕሪሪኮርድ ነው ምናምን የሚባል ነገር አለ። ዝም ብሎ ጭንቅላታቸውን እየነቀነቁ ምናምን ቪዲዮ ይቀርጹና ቀን ላይ ከዛን እሱን ነው መሰለኝ የሚያስተላልፉት። አይኖሩም መሰለኝ እነሱ። አይ ቲንክ ሶ። አንተ ልክ ነህ። ኢት ሜክ ሴንስ። የለም ምን ነበር መሰለ አንድ በጎችና ፍየሎች ላይ ግራ የተጋባ ወዳጃችን ትዝ ካለ አንገቱን እየነቀነቀ ጸሎት ተጀምሮ ነበር እና እሱ ሌላ ሀሳብ ውስጥ ነበር። አይኑ ሲቀጠቀጥ ነበር ነው ጀለት ጸሎት ላይ ሌላ እንትን ውስጥ ነው ያለው። ምን ልጥቀስ እያለ ነው ታውቃለህ?